ሳሚ ሩትን የህይወትን ልጅ የደበቅሽው አንቺ እንደሆንኩ ደርሼብሻለሁ። ይሄንን እማላምነው ነገር ሆኖብኛል። ስለዚህ ህይወት እየተሰቃየች ነው። ልጅቱን አምጭና ስጫት ሲል ይጠይቃታል። ኧረ እባክህ ዝም በል አንተ ሰው፣ ሳሩን እኮ እዚህ ቤት ውስጥ አለ፣ ብትችል ወጣ ብለን እናውራ ብትለውም ሳሩን ደግሞ ተደብቃ እያዳመጠች አሁን ሩት ናት ይሄን ነገር ያደረገችው ቢባል ማን ያምናል? ቆይታኛለሽ እየተፈታተንሽ ማለት ነው። ሩት ዋጋሽን እሰጥሻለሁ እያለች በሷም ስትል ሜኪና ደግሞ ህይወት ቁጭ ብለው ህይወት ድንገት ፎቶግራፎች እያገላበጠች ነበር እና ያን ፎቶግራፍ ስታየው እንግዲህ ተገረመችና ይሄ ፎቶ የዳዊት ነው፣ ፉንጋ አያምርም እኮ፣ ኧረ እባክህ ቆንጆ ነው ስትል አቤት አሞጋጎስ አለኝ፣ ግን እኮ ይሄ ፎቶ ከኔ ጋር አለ ስትለው ደነገጠ። ምክንያቱም እነዚህ እኮ ሩቲና ዳዊትና ሳሩን ናቸው ሲላት ይሄ ፎቶ ግን እኔ ጋር አለ ካላመንከኝ አምጥቼ ላሳይ፣ ብቻ እዚህ ጋር የተቀደደ ነው እኔ ጋር ግን ያልተቀደደ ነው ብላ ስትለው ደነገጠና ልታመጣ ልትሄድ ስትል ወይ ራሴን አመመኝ በጣም ከምልሽ በታይ ራስ ምታት አለብኝ ሲላት እንግዲህ ፓናዶል ገዝቼ ልምጣ እንዴ ስትል ባደረግሽው እዚህ ቅርብ አለ ገዛልሻለሁ ሲል ገብቶ እንግዲህ ፎቶውን ከፌስታሏ ውስጥ ልብሷ ውስጥ አውጥቶ ሜኪ ደበቀባት ማለት ነው። ሳሩን ደግሞ እንግዲህ ዳዊት ከመክተቡ ሂዶ ቁጭ ብሎ አልጠበቃት። እዚህ መክተቤ ቀድመህ መጣ መቀመጥ ቻልክ አለችው። ብዙ አይነት መክተብ እኮ ነው ያለሽ አንቺ ሲላት፣ እዚህ ሲያስፈልገኝ እዚህ እመጣለሁ፣ የዛኛው ሲያስፈልገኝ ደግሞ እዛኛው ሄዳለሁ፣ የስራ ጉዳይ አይደለም እንዴ አለችው። አይ ግን መርከቡ የሚባለውን ሰው ሲያስፈራሩሽ የነበረውን ነገር አውቀሽው አላላት። ምንድን ነው? የሰው ነፍስ እንዳጠፋሽና ልጆችን እያዘዋወርሽ እንደሆነ ተነቅቶብሻል ሲላት፣ አንተም እንደ ሌሎቹ ሰዎች እንደሱ ትለኛለህ? የማንንም ወሬ እየሰማህ እየመጣ አሁን ልክ ተጠንቀቂ፣ እያስፈላለጉሽ እንደሆነ ሰምቻለሁ ሲል ይነግራታል። በፍጹም አትመን ስትል ትክዳዋለች። ሰላም ወደ ቻናሌ ተከታታዮች ሰላማችሁ በያላችሁበት ይብዛልኝ። ለቻናሌ አዲስ የሆናችሁ ሰብስክራይብ እያደረጋችሁ የደወል ምልክቷን መጫን አትርሱ። ቀጣይ የህይወት መንገድ የሚለውን ፓርቲ ይዘንላችሁ መጥተናል። እንግዲህ ሳሩን ወደ ደብረ ዘይት ሄዳ የህይወትን ልጅ ለማስጠፋት እንግዲህ ለማሳገት እያጣረች ሻንጣዋን እያዘጋጀች ነው። በዚህን ጊዜም የሰማችው የደነገጠችው ሩቲ ወዴት ልትሄድ ነው ደግሞ አሁን ሻንጣ ጎትታ ስትለው ወደ ደብረ ዘይት ምን ልትሰራ ስትለው እናቷን እንኳ ቢያንስ አንድ ቀን ለስራ ጉዳይ ነው ብላለች፣ ግን በዛው እናቷን እንድታይ እፈልጋለሁ ሲል እኔም መሄድ አለብኝ አለች። ወዴት ነው አንቺ የምትሄጂው ሲላት ደነገጠችና ሩቲ አይ የሆነ ቦታ ሊሄድ ፕሮግራም ይዤ ረስቸው ነበር አንተ ጋር ስደርስ አስታወስከኝ ብላ ተመልሳ ስልክ ደውላ ሳሩንን እንዲያስቆማት ከምትሄድበት መንገድ ዳዊትም አገደ ማለት ነው። ስልክ ደውሎ እንግዲህ በዚህ መንገድ እያሉ ነው እንግዲህ አሁን ሳሩን ሩቲ እንደደበቀቻትና እዛ እንዳደረሰቻት አውቃለች ማለት ነው። ከዛ ደግሞ ህይወት ደግሞ ፎቶዋን በማገኘቷ እዚህ ቤት ውስጥ እኔ የደብረ ዘይት ሰዎች ስለሆነ ጎረቤት የአንድ ሰፈር ሆነን ነው ማለት ነው። ማለት ዳዊትን በልጅነቱ አውቀው ነበር ማለት ነው፣ ከኔ ጋር ይጫወት ነበር ማለት ነው እያለች እንግዲህ ትንሽ ወደ ማስታወስ እየሄደች ትገኛለች። ሂጂ የራስ ምታት ማስታገሻ ብለሽ አምጪልኝ ብሎ ከሰደዳት በኋላ እሱ ገብቶ ከፌስታሉ ውስጥ ያን ፎቶግራፍ አንስቶ ደበቀባት። እሷ ተመልሳ ከዚያ ገብታ ስትፈልገው አጣችሁ። እንዴ እዚህ አልነበር እንዲ ያስቀመጥኩት ማን አነሳው ማለት ጀመረች። ግን እውነት እኔና ዳዊት በልጅነታችን እንተዋወቃለን ማለት ነው፣ የደብረ ዘይት ጎረቤቶቼ ናቸው ማለት ነው፣ እንዴት ሊሆን ይችላል? አይ ሊሆን አይችልም እያለች ነበር። ዳዊት ደግሞ እንግዲህ ከመስሪያ ቤት ሄዶ ቁጭ ብሎ እሷን ሳሩንን ሲጠይቃት እንግዲህ መርከቡ የሚባለው ወረቀት አንተ ነበርክ እንደ መርከቡ የሚባለው ወረቀት የምትመትነው አለችው። እኔም እንዳንቺ እየደረሰኝ ነበር፣ ሆኖም ግን አሁን ሳጣራ የደረስኩበት ነገር እነዚህ የልጆቹን የሚያስጠፋሻቸው አንቺ እንደሆንሽና እንዲሁም ሰውየውን አስወገድሽው አንቺ ነሽ መባልን ሰምቻለሁ። ስለዚህ የዛ ሰዎች ባለቤቶች አንቺን እያስፈለጉች ነው፣ ጭራሽ ደግሞ ነፍሰ ገዳይ ያደረከኝ፣ ኧረ እባክህ ወንድሜ እያለች ብትለውም ነገርኩሽ ለማንኛውም እያለ አስጠነቀቃት ማለት ነው። ከዛ ሳሚ ደግሞ ወደ ሳሩን ሄዶ እባክህ ምን አመጣ እዚህ ውጣልኝ፣ እኔ ለአንተ ቦታ የለኝም፣ ከዚህ በኋላ አንተ ጋር መነጋገር ነገር የለም፣ ኧረ አሁንስ ልቆጣሽ አይደለም የመጣሁት የሆነ ነገር ልነግርሽ ነው የመጣሁት እያለ ቢላትም በፍጹም ቦታ አልሰጠችውም። እንደገና ሜኪ ደግሞ ወጥቶ ሩቲን በቃ አሁን እኮ ፎቶግራፉን አገኘሁት
እዛ አብራ የተነሳችውን። ስለዚህ ቶሎ ብለሽ ይህን ነገር ተናገሪ፣ ያለበለዚያ ሁሉ ነገር ሊበላሽ ነው። እኔ አንቺ በእነሱ ፊት ማፈርሽን አልፈልግም ሲላት፣ እልቅ እገዘኝ፣ ልታግዘኝ አትችልም? እገዘኝ አለችው ማለት ነው። እኔ ምንጊዜም ከአንቺ ጎን ነኝ። ሆኖም ግን አሁን ግን እሷ ይሄን ፎቶግራፍ ካየች ቤት ውስጥ ይሄን ፎቶግራፍ እኮ ብላ ልትነግራቸው ትችላለች። እሷ ጋር ያለውን በእርግጥ ደብቄባታለሁ ሲል ነገራት። ዳዊት በሳሩን በጣም እየተበሳጨና እህቴ እያየውሽ ከፊቴ ስትጠፊ እያየውሽ ነው፣ እባክህ የማንንም ወሬ ሳትሰማ ልቅ እኔን እህትህን በወንጀል አትወንጀለኝ፣ እኔ ጥሩ አይመስለኝም እያለች ስትለው ነገርኩሽ መቼም እያለ አሁን ለሩቲም ሲነግራት አይ በስተመጨረሻ አንተም ሳሩን ወንጀለኛ መሆኗን አወካት፣ ተመስገን ነው። አሁንም እኮ ናት ማለት አይደለም ግን ያው ነው። አሁን ግን እየጠረጠርክና እየነቃህ ነገር ይመስለኛል አለችው። እባክህ ሜኪ ሳሚ ራሱ ልጅቷ የት እንዳለች ደርሶበታል ብሎ ይነግራታል። እና እስከ መቼ ነው አንቺ? ኧረ እባክሽ ተናገሪ እያለ ሜኪም እየለመናት ነበር። ሳሩን ደግሞ ደውላ እያንዳንዱን ነገር እኮ ገንዘብ መከፍላችሁ እየተከታተላችሁ ኢንፎርሜሽን እንዲሰጡኝ ነው፣ ግን እናንተ ስራችሁን በአግባቡ እየሰራችሁ አይደለም እያለች ስልክ ይደውላ እንግዲህ ከተላላኪዎቿ ጋራ ስታወራ ነበር። እኔ ነገርኳችሁ፣ እያረጋገጣችሁ መረጃ እንዲተቀብሉኝ በፍጥነት እፈልጋለሁ ስትል ሳሚ ድንገት ይገባል። እባክህ ደግሞ አንተ ጥሩ ሞድ ላይ አይደለሁም፣ ውጣልኝ እባክህ፣ ከአንተ ጋር ማውራው ነገር የለኝም ሲል አረ እንደሱ አይደለም የምነግርሽ ነገር አለኝ፣ ተረዳግተሽ ስሚኝ፣ አልፈልግህም፣ ውጣልኝ፣ አንተን በፍጹም ማየት አልፈልግም። እንደው ሳይህ በጣም ታበሽቀኛለህ፣ ውጣልኝ። አይ አሁን ይቅርታ ልጠይቅሽ ነው፣ አንቺ እንዳልሆንሽ ህፃኗን የደበቅሽው ደርሼበታለሁ፣ ስለዚህ የዚህን ይቅርታ ልጠይቅሽ ነው። በቃ ውጣልኝ፣ አንተን የማዳምጥበት ነገር የለኝም ስትል በጣም ትጮህበታለች። በዚህ ጊዜ ነበር እንደገና ህይወት ደግሞ ገብታ እንግዲህ ፎቶውን አጣጥታ እንዴት ሊሆን ይችላል ከደብረ ዘይት እንዴት እኔ ጋ በጉርብትና ነው ወይ የድሮ ጎረቤቶች ናቸው ወይንስ እኔና ዳዊት ከልጅነታችን እንተዋወቃለን ማለት ነው እያለች ታመነታለች። በዚህ ጊዜ ደግሞ ሩቲ ከወደ ውጭ ስትመጣ ዳዊት ይጠብቃትና አንቺ ልጅ አላት፣ ከዚህ በኋላ እዛ ቢሮ እንዳትሄጅ ብዬ አላስጠነቀቅኩሽም? ራስሽን አትጠብቂም? ይሄ ነገር አደጋ ነው። ሳሩን የገባችበት ነገር በጣም አደጋ ነው። ስለዚህ እኔ አሁን እየደረስኩበት በስከ መጨረሻ ደረስክበት ማለት ነው። አንቺ ግን ረፊ፣ እኔ ከታትሽ ያገኘኸው ነገር አለ ስትለው በፍጹም አላገኘሁም፣ ግን ፍንጮች እያገኘሁ ነው። እስኪ የአስክሬን ምርመራውስ ምንን ያመለክታል ስትለው እሱንም ወደ ሳሩን ያመለክታል ሲላት፣ አዎ በቃ ታዲያ ግን እርግጠኛ አይደለም ሲያት፣ በቃ እርግጠኛ ለመሆንማ ለመርማሪዎቹ ተውላቸው፣ ዋናው እሷ እንዳለችበት እያወክ መሄድ ትልቅ ለእኔ ትልቅ ለውጤ ነው ብላ ትነግረዋለች። ቢሆንም አንቺ ህፃን ልጅ ነች፣ በዚህ ቦታ ላይ እንደዚህ አይነት በአእምሮች መቀረጽ የለብሽም፣ ስለዚህ ለእኔ ተይው ይሄን ነገር፣ ከዚህ በኋላ እኔ እከታተለዋለሁ ይላታል ማለት ነው። አንቺ ግን ለትምህርትሽ ትኩረት ስጪ፣ ስራ ጀምሪ፣ ይሄን ነገር ለእኔ ተይው፣ እኔ እከታተለዋለሁ። በቃ ወንድሜ በስከ መጨረሻ ለዚህ ነገር ዝግጁ ሁነህ ራስን ስላሳመንከው ደስ ይለኛል፣ እኔም ወደ ትምህርቴ ትኩረቴን አደርጋለሁ አለ። ከዛ ህይወት ውጭ ላይ ወንበር ላይ ቁጭ ብላ ነበር። ከወደኋላ ሂዶ አይኗን ሽፍን አደረጋት። እኔ ማነኝ ሲላት የእኔ ንግስት አለችው። እኔ ማነኝ ሲላት የህልሜ ንጉስ፣ እስኪ አንድ ጊዜ ድገሚው አላት። የህልሜ ንጉስ እኮ ነህ አለችው። ለዚህ ንግግር ሽልማት አለች ብሎ እንግዲህ ሽልማት ሸለማት። በጣም ተደሰተች። በአሁኑ ሰዓት ዳዊትና ህይወት በጣም እልም ያለ ፍቅር ውስጥ ገብተዋል። ግን ገና ዝምድናውን አላወቁትም። ይህ ነው እያሳሰበን ያለው። ከዛም የተመለከተው ሳሚ እንግዲህ ምን ነው ውጭ ሄዳችሁ የምትሉበት ቦታ አጣችሁ እንዴ? እዚህ ጋር እንደዚህ የምትሆኑት አላቸው። አይ አንተ ምን አገባህ አሉት ማለት ነው። አይ እኔማ ቦታውን ካላወቃችሁት ሄዳችሁ የፍቅር መግለጫውን ልንገራችሁ ብዬ ነው አላቸው ማለት ነው። ህይወትዬ ግን ምን እያሰብሽ ነው? አይዞሽ አሁን ጊዜ ቤት እኔና አንቺ አመቻችተን ውልቅ እንልላቸዋለን። አዎ ሳሩንም አለ ሳሚ ታያቸው፣ እሱን ለማንም ቦታ አትስጪ። እራሱ ሳሩን የኔና አንቺ አንድ መሆን ምቾት የማይሰጣት ከሆነ ጥለናት ውልቅ እንላለን። ብቻ አንቺ እኔ እስካለሁልሽ ድረስ በፍጹም እንድትተክዥና እንድታዝኒ አልፈልግም ሲል ዳዊት ይነግራታል። እሱማ ልክ ነህ አንተ አለኸኝ አለች ህይወትዬ።
ሚኪና ሳሚ ደግሞ እንዴት ነው ሚኪ የሀገር መውጫው ጉዳይ ፕሮሰስ አላለቀልም? ትንሽ ቀርቶታል እንዳትረሳኝ አለው። አረ አንተ እንዴት ሳሩንን ጥለህ የት ሄደ? ሳሩንማ ከሀገሯ አትወጣም። እሷ ሀብታም ናት እንዴት ትወጣለች? ይችላል ሚኪ። አረ እባክህ ተዋት ብቻ ጸሎት አድርግልኝ ሲለው ጸሎትህ የደረሰ እንደሆነ ሱሪ ልክልሃለሁ ሲለው እንደ ሌላ ነገር አትልም እንዲ አለ። የማደርገውን የምችለውን ነው እንጂ የማልችለውንማ ልልህ አልችልም ብሎ መለሰለት ሚኪም። ለነገሩ ትክክል ነህ፣ አውርቶ አለማድረግ ይሻላል አለው። በቃ ለማንኛውም አየርን ልውሰድ፣ የኔ ፕሮሰስ ተጨርሶ እውነተኛ መንገድ ከሆነ ያንተም እንዲሳካልህ እጀምርልሃለሁ አለ። አዎ ልክ ነህ፣ ብዙ ፌኮች ስላሉ እውነተኛው ጉዞ ትክክለኛ መሆኑን ከአንተ ካየሁት በኋላ እኔንም ትቀጥልልኛለህ አለው ማለት ነው። ዳዊት ሳሩንን ዛሬ ለማየ እንደደወልሽላትና እንደምትሄጂ ነገረችኝ አላት። አዎ ለስራ ጉዳይ ደብረ ዘይት ልሄድ ስለሆነ በዛው እናቴ ላያት ነው። ግን ከዚህ ጊዜ በኋላ እንዴት ለእናትሽ ጋር ለመሄድ ሞከርሽ? ከመቼ ወዲህ ነው ደግሞ ደብረ ዘይት ተመድበሽ የምትሄጁ የነበረ ሲላት፣ እና ታዲያ ከዛ ደርሼ እማየን ሳላያት እንዲመጣ ትፈልጋለህ? አይ እኔ ግን አልመሰለኝም። እንዴት ለምን የሚለው ነገር እያሳሰበኝ ነው አላት ማለት ነው። ሆኑ ከማየ ጋር ስንት ቀን ነው የምትቆዩ ሲላት፣ አንድ ቀን ነው አለች። ይህን ሁሉ ጊዜ ቆይተሽ አንድ ቀን ለምን አትቆይም ሲላት፣ አይ እንደ ሁኔታው ነው አለች። እንግዲህ ሳሩን እዛ ደብረ ዘይት የምትሄደው እናቷ ቤት ያለችው የታመመችው ልጅ እርግጠኛ የህይወት ልጅ ናት ወይንስ አይደለችም የሚለውን ካረጋገጠች በኋላ ያው እስከ መጨረሻ አስወግዳት ልትመጣ ወስና ስለሆነ የምትሄደው። ከዛ ሩቲ ስትገባ ምንድን ነው ሰላም እንኳ ሳትል ነው እንደ ገፍትራኝ የምትገባው? እሷ ብላ ተቆጥታ ነው ስትል ወዴት ልትሄድ ነው ስትላት ደብረ ዘይት ስትል ውይ አንድ የሆነ ቦታ ነበረኝ ሰው ጋር ተቀጣጥሬ ብላ እኔም ሊሄድ እንጂ ስትል የት ነው ደግሞ አንቺ የምትሄጂው ሲላት ምልስ አለችና ቶሎ ብላ እንግዲህ እሷም ወደ ደብረ ዘይት ተከትላ ትሄዳለች። ዳዊት ደግሞ ያልተመቸው ዳዊት ቶሎ ብሎ ለሚፈልጋቸው ሰዎች ደውሎ ሳሩንን ከመንገድ እንዲያስመልሷት ነግሯታል። እንግዲህ አግኝተዋት ያስመልሷትና የህይወት ልጅ በጤንነቷ ትገኛለች አትገኝም የሚለው ወይንስ ሩቲ ቀድማ ተከታትላ ሂዳት ነገሮችን ታከሽፈባታለች የሚለው በጣም አሳስቢ ነው። ሳሩን መቼም ቢሆን የህይወትን ልጅ አንድ ነገር ካላደረገች አርፋ ምተኛ አይደለችም፣ መቼም አትተኛላትም። በጣም የሚገርምና የሚያሳዝን ነው። ህይወት በልጇ እየተሰቃየች ትገኛለች። እስካሁን ምንም አይነት ፍንጭ የላትም። ወይ ቤተሰቦቿንም እዛው ተቀምጠው አፍንጫዋ ስር አላወቀች፣ ወይ ልጇንም አላገኘች። በጣም የምታሳዝነው በዚህ ውስጥ ላይ ሆና እንግዲህ ህይወት ናት። እና አሁን ሳሩን እንግዲህ ወደዛ ትሄዳለች። ግን ትንሽ ጊዜ ቀርቶኛል እኔም እባክህ እርዳኝ ብላ ሜኪንም ለምነዋል። ሜኪም እንግዲህ ሊረዳት ቃል ገብቶላታል። በዚህ መሰረት እንግዲህ የአሁን የዛሬውን ካከሸፉት እንግዲህ ሳሩን ትንሽ ጊዜ ይቀራታል ማለት ነው ወደ እስር ቤት ልትወረወር። ምንጊዜም እሷ ካልጠፋች ብዙ አሁን ወንጀሎች አለ። የሜኪን አጎት ማስወገዷንና ልጆችን ደግሞ እንደዚሁ እንዳስጠፋች ብዙ ህፃናቶችን እንዳስጠፋች ጥቆማ እየደረሰባትና የገዛ ወንድሞቿና እህቶቿም እየመሰከሩባት ያለ ነው። በጣም ከባድ ስራ ነው የምሰራው። ስለዚህ አሁን እባክሽ ሩቲን ብቻ ከዚህ እህቱ ናት እውነተኛ እህቱ መስላው እዚህ ስራ እንዳትገባበት ዳዊት በጣም ይጥራል። ከህይወት ጋር ደግሞ ያለውን ነገር ቶሎ ብሎ ቋጭቶ አንድ ላይ ለመኖር ያስባሉ። ሆኖም ግን በየመካከሉ የሚከሰተው ነገር እንዲራራቁ እያደረጋቸው እያየን ነው። ስለዚህ ህይወትም ልጇን የምታገኝበት ዳዊት ወንድሟ የሚሆንበትን የሚያውቁበት ቀን ቅርብ ይሆን እያልን ሁላችንም እንመኛለን። በተለይ ህይወትና ዳዊት ሌላ ችግር ውስጥ ሳይፈጥሩና ሳይገቡ እውነታው ቢነገራቸው በጣም ደስ የሚል ነገር ይመስለናል። ከዚህ በኋላ ደግሞ እንግዲህ ሳሚም ደግሞ ሩቲ እንደወሰደቻት እርግጠኛ ነኝ እያለ ስለሆነ መከታተሉን ቀጥሏል። ሁላቸውም በአይነ ቁራኛ በአንድ ጣራ ስር እየኖሩ በአንድ ቁራኛ አይን ለአይን እየተያዩ ይኖራሉ። በጣም የሚገርምና የሚያስተምርና የሚያሳዝንም ህይወት ታሪክ ያለበት ነው። እንግዲህ የህይወት መንገድ የዛሬው በዚህ ነበረ። ቀጣይ ምን ይመጣል የሚለውን ተከታትለን እናቀርብላችኋል። ስለምትከታተሉኝ ከልብ ነው የማመሰግናችሁ።